ብላለች። ከለሩም ያምራል። በጣም ምስርም አርግልኝ። እኔ ማላነሳው ሊኖር ስለሚችል ምስር በጣም ይመቸኛል። እሺ ይሄ ፖታቶ ሳላዳችን ነው። ኧረ በስመ አብ ሰርግ ነው እንዴ ይሄ ነገር ያስብላል። እኔ እኮ የሆነ ሸራተን ምናምን የሆነ ኮንሰርት የገባው ነው መሰለኝ። ያውላችሁ ቡኔ የመጣልኝ ነው። ሰላም እንደምን አላችሁ? ውድ የለዩት ዩቲዩብ ቻናል ተከታታዮቼ አማን ነው ወይ? በያላችሁበት እንግዲህ ሰላም እንድትሆኑ የዘወትር ምኞቴ ነው። ዛሬ በጣም አንድ ቆንጆ ቤት ተገኝቻለሁ። ግራንድ ኮርነር ይባላል። እዚህ ስካይላይት አጠገብ ነው ያለው። በስካይላይት መግቢያ እዚህ ቃተኛ ባለበት ወረድ እንዳላችሁ ፊት ለፊት የምታገኙ ቤት ነው። በጣም ነው የሚያምረው። የመጀመሪያ ቀን የጾሙ የመጀመሪያ ቀን ነው፣ ግን በጣም ደስ የሚል ብፌ አግኝቻለሁ። ላነሳ ነው። የትም እንዳትሄዱ አብራችሁን ቆዩ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። ሳሚ እያላችሁ ጻፉ። ለሁለት ሰዎች 500 ብር ካርድ ሞላላችኋለሁ። እስቲ ላሳያችሁ ያለውን ነገር። በጣም ነው የሚያምረው። እዚህ ጋር እንደምታዩት እንጀራ አለ፣ ሌመን በውሃ አነሳለሁ። እዚህ ጋር ኪያር ሰላጣ ነው መሰለኝ ደባልቃለሁ። በጣም የሚያምር ቤት ነው፣ ጽድት ያለ አይ ቲንክ። እስቲ ደግሞ በደንብ ጠይቃለሁ። ከቃሪያ ጋር ድጋሚ ልንገናኝ ነው፣ ልቃጠልላችሁ ነው። አንድ ሰው አነሳልኝ። አንዴ ታነሳልኛል እያዋራው። እሺ በጣም አሪፍ። እንጀራ ልውሰድ። እሺ አዲስ ቤት ነው? አዲስ ቤት ነው። ስንት ጊዜ ሆናችሁ? ከተጀመረው ወደ አንድ ወር አይደለ? ናይስ። አንድ ወር ከምናምን ወደዚህ እመጣለሁ። አይቼው አላውቅም። ቅርብ ጊዜ ነው የጀመርነው። በፍየል ቤት ነበር የጀመርነው። አሁን ግን ሬስቶራንቱን ጀምሯል። ፈረንጅ ምግብ ነው። ተጓዳኝ እንሰጣለን ማለት ነው። በጣም ናይስ። እሱ ሰላጣችን ነው፣ ገና ሚክስ አልተደረገም። ሮ ሰላጣዎች ናቸው። ሮ ሰላጣ ያው ለምሳሌ ድሬሲንግ የማይበላ ሰው ምናምን ከፈለገ ብቻውን የተለያየ ለምሳሌ አለርጂክ ሊሆን ይችላል። ሽንኩርት ምናምን ያለበት ሰው አሁን አለርጂክ ምናምን ከሆነበት እነዚህን ሰፓሬት በሚፈልገው መንገድ ማለት ነው። ሰላጣም ከፈለገ ሰላጣ መጠቀም፣ ካሮቱን ከፈለገ ካሮቱ መጠቀም ይችላል ማለት ነው። በጣም ናይስ። ስለዚህ እሺ ትንሽ አድርግልኝ። እሺ በጣም በዛ ላይ ፈጣን። እንግዲህ ጾሙ ገና ዛሬ ነው የተጀመረው። እናንተ በጣም ብዙ ቤት የለም በነገር ላይ። ከዚህ ደግሞ በተሻለ ሁኔታ ደግሞ ቀጣይ ላይ እንግዶቻችን በሚፈልጉት መልኩ ብዙ ነገር እናቀርብላቸዋለን። በጣም ናይስ። ያው የእነሱ ፍላጎት ያገናዘበ በሚልኩ ኦኬ። ሶ ድሬሲንግ ይኖረዋል። ድሬሲንግ አለ። በጣም ናይስ። እሺ ይሄ ስዊት ቺሊ ማስታርድ ድሬሲንግ ነው። ኦኬ በጣም ደስ ይላል። ጽዳቱ ቤቱ እግዚአብሔርን ነው የምላችሁ እንዴት እንደሚያምር። በቅርብ ጊዜ ነው ቆንጆ ተደርጎ ነው የተሰራው። ይሄኛው ማስተር ድሬሲንግ ነው። ማስተር ድሬሲንግ ነው። ስፓይሲ ነገር አለ። ናይስ። ይሄ ደግሞ ቶማቶ ሳላዳችን ነው። ኦኬ ቶማቶ ኩከምበር ሳላዳችን ነው። ትንሽ ከዚህኛው እናነሳለን። እሺ ድሬሲንግ ከፈለግን ካነሰን እንጨምረው ላይ መጨመር እንችላለን። ኦልሬዲ እነዚህ ሲዝን የተደረጉ ናቸው፣ የተቀመሙ ናቸው። ከዛ ግን ሰው በሚፈልገው መንገድ ለምሳሌ ጨውን ከፈለገ ቁንዶ በርበሬም ቴብል ላይ ስላለ እዛ ላይ መጨመር ይቻላል። ድሬሲንጎችም ደግሞ እዛ ላይ ማድረግ ይቻላል። በጣም ናይስ። ይሄ ፖታቶ ሳላዳችን ነው። ኧረ በስመ አብ ሰርግ ነው እንዴ ይሄ ነገር ያስብላል። እኔ እኮ የሆነ ሸራተን ምናምን የሆነ ኮንሰርት የገባው ነው መሰለኝ። ይገርማል። ያ እንደ መጀመሪያችን ነው። ቀጣይ ደግሞ በጣም በቃ በሚገርም ሁኔታ አሪፍ ነገር። በጣም ጥሩ። ከፍትፍቷን እቺ ምንድን ናት? እቺ ቲማቲም ፍትፍታችን ነች። ኦኬ። ያው ቀጣይ ደግሞ የተለያዩ ፍትፍቶችን በቆንጆ ሁኔታ እናቀርብላችኋለን ማለት ነው። እነዚህ ደግሞ ሆት ዲሾቻችን ናቸው። በጣም ጥሩ። እሺ፣ ስለዚህ እንጀራችንን እንዘርጋትና እቺማ ሽሮ ነች። እሺ፣ እንደዚህ ስላርግ እንጀራዬን ልዘርጋት። እቺ እንደዚህ ትሆንና ሽሮ ወዳለሁ ትንሽ አድርግልኝ። እኔ ሽሮ በጣም አድናቂ ነኝ። በጣም ቆንጆ
ምስር ወጥ ነው። ምስር ወጥ ነች። ኦኬ ኦኬ። ብላለች። ከለሩ የሚያምራል። በጣም 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 ምስርም አርግልኝ። እኔ ማላነሳው ሊኖር ስለሚችል ምስር በጣም ይመቸኛል። እሺ አንተ ምን ያህል ጊዜ ሰራህ እዚህ ሙያ ላይ? ኧረ እባክህ። ስለዚህ አንተን እጅ መቅመስ እኮ ራሱ ድለኝነት ነው። እነዚህ እኔ ብቻ ሳይሆን ከእኔ ጋር ሌሎች ሼፎችም አሉ። ያው የሁላችንም የአንድ ላይ ውጤት ነው። ኦኬ እኔ ብቻ ሳይሆን በጣም ደስ ይላል። በዛ ላይ ሙቀቱ የተጠበቀ ነው እንደምታዩት። ይሄ ማሞቂያ ነው አይደለ? አዎ ይሄ ማሞቂያ ነው። ኦኬ ስለዚህ አይቀዘቅዝም። ምንም የሚቀዘቅዝ ነገር የለም። በፊያችሁ ስንት ሰዓት ላይ ነው የሚጀምረው? በፊያችን ከ6 ተኩል ጀምሮ ሬዲ ታረጋላችሁ። በጣም ነው እንደ መጀመሪያችን ነው ዛሬ። በጣም 6 ሰዓት ተኩል ላይ ኦኬ ሬዲ እናደርጋለን ፓስታችንን። እሺ ቃሪያ እዛ ጋር አይቼ ነበረ ወስዳለሁ አለ አይደል? አዎ አዎ። ለምንድን ነው የጾም ቃሪያ በጣም ያቃጥላል? ይገርማል። ቃሪያው ያቃጥላል። ሁሌም ማቃጠል ለምጃለሁ። የሚገርም ቃሪያ ነው። ኦኬ እኛ መርጠን ነው የምናስገባው ፕሮዳክቶቻችን ላይ። ኦኬ በጣም ጥንቃቄ አድርገን ነው የምንሰራው። በጣም ናይስ። ሲግናው ድንች ወጥ ነች ያው እንዳያዝ። እሺ ምን የሌለ ነገር እኮ የሌለ ነገር የለም። የሚገርም ሁሉ ሙሉ ዝግጁ ነው። ራይዝ አለን እዚህ ጋር በቬጅቴብል ነው። በቬጅቴብል ስንት አይነት ይሆናል ማለት ነው? ይሄ ነገር ወደ 18 አይነት ቁጥሩ ከዛ በላይ ይሆናል ብዬ አስባለሁ። እዚህ ጋር ደግሞ እንግዲህ እነ ብሮኮሊ እነ ኮሊፍላወር ይሄ ስቲምድ ቬጅቴብል ነው። ኦኬ ቆንጆ ናቸው። እነዚህ ጋር ከዚህ ባሉ የአመጋገብ ዘዴ የሚጠቀሙ ሰዎች በጣም ቆንጆ ነው። ኦኬ ያው እዚህ ጋር ያለው ደግሞ ዲዘርቶቻችን ናቸው። ፍሩት በአይነት አለው። ኦኬ ለምሳሌ ኦሬንጅ አለ እዚህ ጋር ኦሬንጅ አለ። አሁን ደግሞ በጣም ቆንጆ ነው። ለብቻ ታረግልኛለህ። አሁን እዚህ ጋር እንደምታየው ፓፓያ አለን፣ አናናስ አለን። ቀጣይ ደግሞ የትያሉ ፍሩቶችን በቆንጆ ሁኔታ እናቀርባለን ነው። በጣም ናይስ። እንደምታዩት የወላችሁ ምግቤ እስከፈለኩ ድረስ ጨምሬ መብላት ይችላል። ካነሰ መመለስ ይችላል። በጣም ጥሩ። እሺ ስለዚህ ያቺን ታነሳልኛለህ። ፍሩቴ እዩት ምግቤ። በስማም በጣም እውነት እንዴት እንደሚያምር። ሼፍ ማን ልበል ስምህን? ሼፍ አቤልን በጣም ነው የምናመሰግን። እዩት በእናታችሁ ብፌ እንዴት እንደሚያምር። እንግዲህ ይህንን ከቡና ጋር እዛ ጋር ቡና ቀርቧል። ቤቱ በጣም ነው የሚያምረው። በጣም ደስ ይላል አለ። ትክክል እንደምታዩት ነው። የጀበና ቡና አለኝ እዛ ጋር። የጀበና ቡናዬን ደግሞ ጠጣለሁ። እንደዚህ እያፈላሽ ነው ውጪ ላይ። ውጪ ያለው ቫይብ በጣም ደስ ይላል። ቦታ ተስተካክሎልኛል። ቤቱ በጣም ነው የሚያምረው። ይኸው ስካይላይት ፊት ለፊት የምታዩት ነው ማለት ነው። እስቲ ደግሞ ቦታ ላይ ልቀመጥና ልመለስ። ዲዘርቴን ታመጣልኛል። በጣም ናይስ። አመሰግናለሁ። ቴንክ ዩ። እሺ ምግቤ ጋር ነኝ ያለሁት። ቴብሌ ልጅ ያለው በስመ አብ ቤቱ በጣም ነው የሚያምረው። ከተከፈተ 1 ወር ነው ብለውኛል። ግራንድ ኮርነር ይባላል። እዚህ ስካይላይት አጠገብ ነው የምታገኙት። እስቲ ምግባችንን እንቅመስ። በጣም እንዴት አያችሁት? ከቃሪያ ጋር እንግዲህ ድጋሚ ተገናኝተናል። እስቲ ቀምስ። እጄን ተጣጥቤያለሁ። በስመ አብ ወወልድ ወመንፈስ ቅዱስ ወባረከ ምግብ ይሁንልኝ። ምስሯ እውነቴን ነው የምላችሁ ጽድት ያለ ነው። ዋጋውን ደግሞ ጠይቀን እነግራችኋለን። እዚህ ቦሌ አካባቢ ያላችሁ ሰዎች ብቅ ማለት ትችላላችሁ። እንደዚህ አይነት ምግብ ላክ ነው የምናረው። ያው ከቃሪያ ጋር ድጋሚ ተገናኝተን ለምቧዝ ይዣለሁ። አንድ ቁርጥ እንጀራ አላስቸግር ጨመር ይቻላል? በዛ ላይ በጣም በእንክብካቤ ነው የሚያስተናግዷችሁ።
ደስ ይላሉ ልጆቹ በጣም ቤቱን በጣም ቆንጆ ነው። እውነት እንደዚህ አይነት ቤት ትንሽ ደግሞ ቆይ ቀለል ይበልና ሰው ዞር አድርጌ ያሳያችኋለሁ። እዛ ጋር በብሪክስ የተሰራ ነገር አለ። አይ ቲንክ ፒዛ ምናምን ይኖራል። የጾም ሳይኖር ሲቀር ማለት ነው። እስቲ ፓስታዋን ደግሞ እንቀምሳት። በዛ ላይ በጣም የራበኝና የመጀመሪያ ቀን ያው እኔ ዛሬ ሰኞ ተቀርጸው ለእናንተ መለከላችሁ ነገር ግን በመጀመሪያ ቀን እንደዚህ ብፌ አይገኝም። ሁለተኛ ሶስተኛ ቀን ላይ ሰው በደንብ ያስተካክለው። አለቆ ሁሉ ማስጨረስ ነው ዛሬ ገና ቁጥር ጨመርልኛል። ስንት ብር እንደሆነ እንጠይቃለን። ቡናችን ይመጣልናል። ጾም ተዘጋጁ። አት ሰው ጋር ነው አብሬ የሚበላው። አሁን ወደ ሴምሲ አካባቢ ምን ያላችሁ ልጆች አላችሁ እደውላለሁ። እመኑን ከዚህ በኋላ በደንብ ነው ሰው የምጋብዘው። ከውጭ የምደውሉ ልጆች ሰዎች አላችሁ፣ በጣም ነው የማመሰግነው። ስለምታዩ ስለምትከታተሉ በጣም አመሰግናለሁ። ጣፋጭ ይነጽ ታዲያው ደግሞ ቁርጥ እንጀራ ሲጨምሮ ድንች ግራንድ ኮርነር ከርሙት። እስቲ ቃሪያችንን ሞክር። መቼም ታውቁኛላችሁ ቃሪያ ላይ እንዴት እንደሚቃጠል። ቃሪያ አልችልም ግን ቃሪያ ለምን እኔ ላይ ሰው እንደሚበረታ ምን አለበት? ዝም ብሎ ከርሸም ቃሪያ ብቻ ነው የማያቃጥል ነው። ያኔ ሰው በጣም ነው የሚበረታው ቃሪያ። ግን አልተውም ዛሬ አልተውም። የሚገርማችሁ ማለት ነው ትናንትና የደጃፍን ፖድካስት እያየሁ ነበር። ዮናስ መኳንንት ያላያችሁ ሰዎች ካላችሁ በእናታችሁ ግቡና ምስር ጨመርልኝ። ምስር ይኸውልሽ አልጫውንና ቀይ እንጀራ ይጨምር እንደዚህ እየተጨመረላችሁ የምትበሉት በጣም ነው ልጆቹ ደስ የሚሉ። በጣም አሪፍ ልጆች ናቸው። ፈገግታቸው ራሱ ስገባ ራሱ እንዴት እንደተንከባከቡለት በጣም ነው የተገረምኩት። እውነት በቃ እንደዚህ አይነት ሰው እንዴት እንደሚወድ እና በቃ ልቡ ትልቅ ሰው ደስ ይላል። ያው እኔም ትንሽ እንደዚህ አይነት ሰው ብዬ አስባለሁ እና ምንም ነገር አይፈራም። በእግዚአብሔር ያለው እምነት በጣም ነው የሚገርመው። እግዚአብሔር ፈጣሪው ላይ ያለው እምነት አስገራሚ እና ዴቨንም በዚህ አጋጣሚ
ዳዊት ተስፋዬን በጣም ፕሪሼት ያደረኩት እውቀቱ ደስ ሲል በሚያውቃቸው ነገሮች በጣም አመሰግናለሁ። እግዚአብሔር ያክብር። አንዳንዴ ምን አይነት ሰው መሆን እንደሚያስቀናኝ ታውቃላችሁ? ኦል ራውንድ የሆነ ሰው ስለ ብዙ ነገር የሚያውቅ ሰው በጣም ደስ የሚለኝ እና ዳዊት በቃ ዛት ጋር እንደው ፐርሰን በጣም ደስ ይላል። በቃ የሚጠይቀው ጥያቄ ደስ ሲል ድንገት ስለሚያወራቸው ነገሮች እሱ ያለው ሀሳብ በጣም ነው የተመቸኝ እና ፕሊስ በእናታችሁ ዴቭ ውስጥ ግቡና ደጃፍ ፖድካስትን ቼክ አድርጉት። በተለይ የዚህ እኔ አክቹሊ ብዙዎቹን ነው የማያቸው፣ ግን ዮናስ ያው ካራክተሩን በጣም ደስ ስለሚለኝ በጣም ነው የተመቸኝ የዮናስ ኤፒሶድ። ዮናስ መኳንንት ያው ቲክቶክም ላይ በደንብ ታውቁታላችሁ። የገጠመው ነገር ያለፈበት ነገር ይሄ የወሰደው ሪስክ ዋው አሜዚንግ። ቼክ አድርጉት ያለማቋረጥ ሌሊት ጀምሮ ሳልተኛ 9 ሰዓት አካባቢ ነው ትናንትና የጨረስኩት። በጣም ነው የተመቸኝ። ቼክ አድርጉት። እንደዚህ አይነት ሰዎችን አደራ ፕሊስ ግቡና አሁን ዴቭ በሚሊዮን ሰብስክራይበር ሊኖረው የሚገባ ሰው። ስለዚህ ግቡና ሰብስክራይብ እውነት በጣም ነው ደስ ያለኝ። የሚጠይቀው ጥያቄ የሚጋብዛችሁ ሰው እውነት ምርጥ የምለው አይነት ሰው ነው። ፕሮግራሙም እንደዛ ነው። ቼክ አድርጉት። ምግብ መብላት ሊጠጡ በእናታችሁ አልጫው ትንሽ ለብለብ ያደርጋል። የቃሪያው ስሜት ግን ያው አታዩት ኦልሞስት ጨርሼዋለሁ ዛሬ። ሌላ ጊዜ ቃሪያ እንደዚህ እኮ አልበላም። ዛሬ ግን ጨከን ብዬ ምን አባቱ ድንቹ ብስል ያለ እችኛዋ ቂጣ ደስ አንዳንዴ ምን አደርጋለሁ መሰላችሁ? በዓል ምናምን ህብስት በጣም ወዳለሁ እና ህብስት በስፕራይት አበላሌ እኔ ዊርድ። አሁን ይህንንም ስፕራይት ባገኝ በስፕራይት ምናምን በጣም ነው የሚመቸኝ። ዛሬ ግን ድንች አለ። እና ደግሞ አለን እናዛለን ገና በደንብ ያሉበት ሎኬሽን በዛ ላይ በጣም ቆንጆ ነው። ሎኬሽን በጣም አለ። ስካይላይት አጠገብ በጎን በኩል እዚህ ጋር ፋኖስ የሚባል ቤት አለ። አይ ቲንክ ምንድን ነው ወህኒያ መሰለኝ እዚህ ጋር ያለው ቃተኛ ነው። እኔ ቃተኛ ብዙ መጣ ነበር በዚህ በኩል በሱ ገባ እንዳላችሁ ታገኙታላችሁ። በጣም ቆንጆ ቤት ነው። እውነት ጽድት ያለ መጨረሻ ላይ የሚያስከፍልና አብረን ያለን በጣም እየተንከባከቡ ጭራችሁ ነው። እሺ አመሰግናለሁ በጣም ዲዛስቴ የሚያስደኝ ምን እንደመጣልኝ ታውቃላችሁ? በጣም ወሳኝ ነው። ዳቦ ወጥ የሚወድ ሰው አለ? አንዳንድ ሰው ዳቦ ወጥ ጎመኑ በጣም ቆንጆ ነው። አለው የሆነ ዝግጅት ቤት ሄድኩኝ። ግራንድ ኮርነር ብቅ በሉ። ቻናሉን ሰብስክራይብ ማድረግ ባረፉ። ቅድም እንዳልኳቸው ለሁለት ሰዎች ሳሚ ብላችሁ ለጻፋችሁ ሁለት ሰዎች ማርገብ ብላችኋለሁ። በነገራችሁ ላይ መጀመሪያ የጻፈ ሰው አይደለም የሚሞላው፣ ራንደም ነው መርጦ የሚሞላው። ትንሽ ጫጫታ ከበዛባት
ብዙ ሰው ስለሆነ ምንም ማለት ነው። በጣም ቆንጆ ምግብ ነው። ጾም በተለይ ብርቱካን አሁን ወቅቱ በጣም ተጠቃሚ በጣም አሪፍ እቺ በቃች ትነሳለች። ብርቱካን አንድ ከዚህ በፊትም ብያችኋለሁ። ብርቱካን ተጠቀሙ። በጣም ቆንጆ ነው። አሁን ላይ ኢትዮጵያ ውስጥ የረር የሚባል ብርቱካን ያለው በጣም ቆንጆ በጣም አናናስ በጣም ዛሬ አንድ ነገር አመስግን ፓፓያ ሁሌም ቃል ስትሬት እንጀጥተው እና ደግሞ ጨምርበታል። ቡና ወይ ቡና ደግሞ ጭስ ምን ተደርጎ ደግሞ ታልኝ ምን ከጠጣሁ በኋላ ቀጥታ ወደ ስራ ስገሰግስ ወደ ስራ እሄዳለሁ። ጊዜ ነው የማገኘሁትን ጊዜ ነው ምሳ ምናምን በለው። ስለዚህ አሪፍ ጊዜ እያሳለፋችሁ እንደሆነ ከእኔ ጋር እናንተው ግን ቻናሌን እባካችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። ቪዲዮዎች በጣም ብዙ ሰው ጋር እንዲደርስ እኔም ደግሞ እንድበረታታ በጣም የተለያዩ ቪዲዮዎች የመስራት ፖቴንሻል አለኝ ብዬ አስባለሁ። ለዩቲዩብ እንግዲህ ባለፈው ብያችኋለሁ ልንመልሰው እየታገልን ነው። ከእግዚአብሔር ከፈቀደ እንግዲህ ከእግዚአብሔር ጋር በጣም በአጭር ጊዜ ውስጥ ወደ አየር ይውላል፣ ወደ አየር ይመለሳል ብለን እናስባለን። ከእግዚአብሔር ጋር እንጸልይበት። እግዚአብሔር ይርዳን። እናንተ የምትወዱት እኔም በጣም የምወደው የለፋውበት ፕሮጀክት ነው። ስለዚህ እስቲ እናየዋለን። ያውላችሁ ቡና እየመጣልኝ ነው። እሺ፣ በጣም አመሰግናለሁ። ምን እሱ ስኳር በጣም አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። ጥርስ ተደርጎልኛል። እቤት ያለ አይነት ስሜት እየተሰማኝ ያለው በጣም ደስ ይላል። ቆንጆ ቦታ ነው። የት ነው የምገኘው? ግራንድ ኮር እዚህ ጋር ያለው ክትፎ ቤት እጠይቃለሁ እንዳላሳስታችሁ አድራሻውን ግን እንዳልኳችሁ ነው። በቃ እቺ የመጨረሻው መታጠፊያ ነው። ከዚህ በኋላ ያለው ወደ ቦሌ ሚካኤል የሚያሳጥፋችሁ አስፋልት ነው። ሶ እዚህ ዴች ገዳን አልፋችሁ በመጨረሻው መታጠፊያ ጥፍ ስትል በስካይላይት በኩል ታገኙታላችሁ። ሶ
በጣም ቆንጆ ቤት ነው፣ ጽድት ያለ ገና 1 ወሩ ነው ብለውኛል። ለእኔ እድለኛ ነኝ። ድንገት ነው ሳልፍ ከፍ ያለ ብዙ እሱም ባለመቅረጤ በጣም ተቆጥቶ ነው። በእናንተ ምክንያት ቡና እየለመዱ ቡና አልጠጣም ነበር ነው። ጥሩ ነው መጥፎ ነው? ቡና ምን ትላላችሁ? ጥሩ ነው ቡና መጠጣት ወይስ አሪፍ ነው? ያው ሁሉ ነገር ሱስ ሲሆን ጥሩ አይደለም እላለሁ። እኔ ግን እንደዚህ አልፎ አልፎ ምሳ ስበላ በጣም ችግር ነው። ሳቤ ምን ላይ በጣም ቆንጆ ጊዜ ነው ያሳለፍኩት በግራንድ ኮርነር። ቻናሌ ሰብስክራይብ ማድረግ እንዳትረሱ። እናንተም ጋር እንድመጣ ታች ባለው ቴሌግራም ቁጥር ደውሉልኝ፣ እመጣለሁ። በነፃ ያለምንም ክፍያ በነፃ ራሴ ተጠቅሜ በልቼ አሪፍ ከሆነ አሪፍ እኖራለሁ። ስለዚህ ታች ባለው ቴሌግራም ምግብ ቤቶች ልትሆኑ ይችላሉ፣ የተለያዩ አገልግሎት ሰጪዎች ልትሆኑ ይችላሉ። ደውሉ። መደወል ሳይሆን ቴክስት ቴሌግራም እዚህ ናበሉ ደውላችኋለሁ። ሂሳባችን መጥቶልናል። እሺ ብፌው ስንት ነው? 950። እሺ ብፌው 950 ነው። ቡና 100 ብር፣ ከዛ ደግሞ አምባ 100 ብር፣ አጠቃላይ 1150 ብር ነው ከፍለው። እዚህ መምጣት ከፈለጋችሁ ይህንን ፕሮግራም አድርጋችሁ ነው። ግራንድ ኮርነር ንገረኝ አካውንት 1000 እሺ 168 እሺ 47 እሺ 58 እሺ 415 እሺ ሚስተር ኢዮብ ነው የሚል ነው። ሚስተር ኢዮብ ኪዳኔ እሺ እሺ ያንተ ነው ይላል። እሺ አባቴ አመሰግናለሁ። ደስ በጣም ቆንጆ ቆይታ ነው ያደረኩት እዚህ ግራንድ ኮርነር። ይሄኛው ክትፎ ቤት ምንድን ነበር ስሙ? ደሳለች ወይም ዮናስ ጨርጨር ጎን። በጣም እሺ። ያለሁት ደሳለች ክትፎ አጠገብ ወይም ደግሞ ዮናስ ጨርጨርም አለ እዚህ ጋር ያለኝ ነው። ዮናስ ጨርጨርና አላቆም አክቹሊ እዚህ ጋር ያለው እንዳልኳችሁ በስካይላይት ገባ ነው የምትሉት። ገባ እንዳላችሁ ደሳለች ክትፎ አጠገብ ታገኙታላችሁ። ግራንድ ኮርነርን በጣም አሪፍ ቆይታ ነው ያደረኩት። እንግዲህ በፌ 950 ብር ነው፣ ግን ቤቱ በጣም ጽድት ያለ በጣም ቆንጆ ቤት ነው። እዚህ ብቅ ብላችሁ አሪፍ ጊዜ ማሳለፍ ትችላላችሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። ሳሚ ላላችሁ ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። እንግዲህ ሁሌ እንደምለው ጠዋት የምታዩን ከሆነ መልካም ጠዋት፣ ምሳ ሰዓት ላይ የምታዩን ከሆነ መልካም ምሳ፣ መልካም ቀን፣ ማታ የምታዩን ደግሞ ከሆነ መልካም ምሽት፣ ሰላም አዳር ይሁንላችሁ። እናንተም ጋር እንድመጣ ታች ባለው ቴሌግራም ቁጥር ደውሉልኝ። በነፃ መጥቼ በልቼ ራሴ ተጠቅሙ። የሚሰማኝ ነገር እንግዲህ ለኦዲየንስ እናገራለሁ ማለት ነው። በጣም አመሰግናለሁ አብራችሁን ስለነበራችሁ። በሚቀጥለው ብሎግ እስከምንገናኝ በያላችሁበት ሰላም ቆዩ። ቴንክ ዩ ባይ ባይ ቻው። በያላችሁበት መልካም ጊዜ